ሰላም ሰላም ውድና የተከበራችሁ የአዚት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። እስኪ የሆነ ቪዲዮ ላሰማችሁ። በጣም ያሳዝናል። በሳውዲ አረቢያ ላይ ወንድማችን እየተቀጠቀጠ ነው። ባካችሁ ድረሱለት። እስኪ መጀመሪያ ሰሙት። አረ ወይኔ አረ ወይኔ አረ ወይኔ 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 አረ ወይኔ አረ ናዳለም ድረሽልኝ ናዳለም ወይ ወይ አረ ናዳለም ድረሽልኝ አረ ናዳለም ድረሽልኝ። እንግዲህ እንደሰማችሁት ይሄን ልጅ አስታወሳችሁት? ልክ እንደዚህ ልጅ ጣፋንታ ነው። ይሄ ልጅ ቪዲዮ ቀርጿል። ይሄኛውን ግን ሌላ ሰው ነው እየቀረጸው ያለ። ልጁን በፎቶ ሰውየውንም አላስገባም፣ ግን በትሩንና ተደብቆ የሚቀርጽ ሰው ነው እንግዲህ የለቀቀው ማለት ነው። እና ግመል እየጠበቀ ነው። እረኛ ነው እንዳያችሁት፣ ግመሎች ምናምን አሉ። እዛ ቦታ ላይ ነው እንግዲህ እናት አለም ድረሽልኝ እያለ እየቀጠቀጠ ወይኑ ይላል። ምን እንደሆነ ጠፍቷል። የት ነው ያለ ይላል። ከፍት ይሁን ግመል ይሁን ጠፍቷል። እና በጣም የማይሰማም ቆርጬ ትንሽ ነው ያስገባሁት፣ እንዲህ አይነት ነገር ክልክል ስለሆነ ማለት ነው። በጣም ያሳዝናል የእውነት ከሚባለው በላይ። እና ለዚህ ወንድማችን እባካችሁ ድረሱለት። እንደዚህ ወገኖቻችን እንዲህ ነው የሚቀጠቀጡት በሳውዲ አረቢያ ላይ። እንግዲህ ይሄ ምስኪን እረኛ አስቡት፣ ግመል ጥፋ በጊ ጥፋ ምን አውቃለሁ የት ነው ያለ ይለዋል። የት ነው እያለ ነው የሚቀጠቀጠው። ያሳዝናል በጣም። እና እንደዚህ የምትደበደቡ ወንዶች መስራት የለባችሁም። ሰውየው ካጠገብ ዞር እንዳለ እናንተ ጥፉ፣ እንዳሰሩ ኮንትራትን ብትሆኑ ወይ ደግሞ ሂዱ ወደ ኤምባሲ ሂዱ ማለት ነው እንጂ ዝም ብላችሁ እንዳሰሩ። በጣም ነው የሚያሳዝን። እውነት በጣም ነው አንጀቴን ይበላኝ ማለት ነው። እንዴ ምን ጉድ ነው ከእለት እለት ኢትዮጵያን እንደዚህ የሚሆኑት? ምን ሆነች መሰለች? ወንድሟ 11 ዓመት ለንደን ቆይቶ ነበረ። ከዛ በማይታወቅ ኬዝ ከጓደኞቹ ጋር የጠጣ ሞተ ተብሎ ሬሳ መጣላቸው። ያንን ሬሳ ቀበሩ። ስላሟሟቱ 11 ወር ሆናቸው። አሁን ስላሟሟቱ ለማወቅ እናትየው ደግሞ ሰው ገሎት ይሆን ራሱ ሞቶ ይሆን በቃ ሰላም አጡ። እዚህ ጋር ሬሳው እንዴት ገባ? እኛ አሁን አንድ ሰው ሲሞት መዋጮ የሚባል ነገር አለ። ተዋቶ ነው ወይ የገባው ሬሳ? እስኪ ተናገሪ ነው ወይ? ሳታለቅሽ ተናገሪ። ሚስቱ ይዛው እኮ ገባ ነው ያለችው። ሚስቱ ይዛው ነው የገባችው። ራሷ ነች ይዛልን የመጣችው። ራሷ ከፍላ ነው የገባችው። ይዛው የመጣችው ራሷ ነች። ሬሳውን ፎቶ ላይ ማለት እንደዚህ ሚዲያ ላይ በእንደዚህ የሞተ ተብሎ መዋጮ ተብሎ አልተባለም። ለንደን ተብሏል። አንቺ አሁን ሳታለቅሺ ተረጋግተሽ ተናገሪ እሺ? ይኸውልሽ ህግ ያዘውን ነገር ልንገርሽ። እኔ ይቅርታ አድርጉልኝና እዚህ ጋር 600 ሰው ይታየኛል። ታስረዳንና ይግባል። በደንብ አስረጂን። በደንብ አስረጃቸው። ሄውዬና ትዙ ለንደን ነው የሚኖሩት። አቤሎ ጣሊያን ነው። በጣም የለንደን ልጆች በጣም ብዙ አሉ እዚህ ውስጥ ሊረዱሽ የሚችሉ ጠበቃዎችም አሉ። በትክክል የሆነውን ነገር አስረጂ። በዛ ላይ ደግሞ ልንገርሽ፣ በጣም ዩኬ ውስጥ አንድ ወንጀል ሰርተሽ አትለቀቂም። እንደዚህ ቀልድ የለም። ይሄ በገንዘብ ሉጣ ምን የለም። እያንዳንዷ ዲቴል ትጣራለች። ለምትናገሪውን ነገር እዚህ ጋር ተጠንቀቂ። እሺ አዳምጥሻለሁ። እሺ እኛ በሰዓቱ የዛሬ ዓመት ፋሲካ አካባቢ ነው ማለት ነው ከጓደኞቹ ጋር እየተዝናና ነበረ። እሁድ ቀን እኔ አናግሬዋለሁ እስከ 6 ሰዓት የበዓሉ ቀን ማለት ነው ባለበት ሰዓት ላይ። ከዛ እሁድ ለሰኞ አጥቢያ ነው በር ላይ ትንሽ ተንገዳገደ ነው የሚሉት ጓደኞቹ ማለት ነው። ከዛ ስንፈልገው ወጥተን ስንፈልገው የለም። ባይ በቃ ይሄ መኪናውን ቁልፍ ሁሉ ቀምተውታል እንዳትሄድ ብለው ማለት ነው። ከዛ እስቲ አረን ምንድነው የልጅ እስቲ ወዴት ሄዶ ነው ብለን በጠዋት ተነስተን ስንፈልገው ሕፃን ልጅ እንኳን አይወድቅም ሞተ የተባለበት ቦታ ማለት ነው። ካሜራ የለም፣ ፎቶ አንስተው አላሳዩንም። ምንም አይነት መረጃ የለንም እኛ ማለት ነው። እና የነሱ እንትን የሚሉት ወደቀ በቃ ሞተ ነው በቃ ለኛ መረጃ የተሰጠን። ከዛ ሬሳውን እሷ ይዛ መጣች። ማሪ ወደቀ ሞተ እንግሊዝ ውስጥ የለም። አንድ ሰው ድንገታዊ ከሞተ ሳይመረመር ሬሳ አይሰጥም። ፖሊስ ነው የሚያነሳው ራሱ። ማንም ሰው አንስቶ
ሊሰጥ አይችልም፣ ሊወስድ አይችልም። መጀመሪያ ተመርምሮ ፖሊስ ከምንም ነገር አለመመታቱ ምንም አለመጠጣቱ ሳይረጋገጥ ሬሳ አይሰጥም። ማንም ሰው ደግሞ የወደቀ መሬት ላይ ሰው አንስቶ አይወስድም። መንግስት ፖሊስ ደግሞ ሰርች ለማድረግም እንዲጠቅም ሙሉ ስሙን ከነአባቱ ስም ተና ቢያንስ ካሜራው ቢታይ አወዳደቁ እንዴት እንደወደቀ ይታያል ስላት አመላለሷ ጥሩ አልነበረም። አሁን ቁጥሯን ስጪኝና እኔ የህግ አማካሪዎች አሉ። ለሚኪ ስጪ ቁጥሩን። እኔ ቁጥሬን እዚህ አልናገርም። ሚኪ እኔ ጋር ስለምንደዋወል ለሚኪ ስጪ። እኔ በስነ ስርዓት አናግራታለሁ። ያለውን ነገር ለሚኪ ያሳውቃል። ቁጥሬ ለማንም ስለማልሰጣት ከትልቅ ይቅርታ ጋር ሚኪ ሁሉን ኢንፎርሜሽን ይነግርሻል። ምን እንደሆነ ታውቂያለሽ? እሷ ጋር ያለው ነገር ማለት ነው። ጓደኞቹንም አንድ እዛ ማቀው ለንደን ላይ አለ። እባክህን ተተባበረኝ ብዬ ስጠይቀው እሷ ምንም አይነት መረጃ ከእሷ ውጭ ሰው እንዲያውቅ አትፈልግም፣ መስጠት አትፈልግም አለኝ ማለት ነው። ለምን እና ቁጥር ኮድ አለ መሰለኝ። በሌላ መንገድ አይቻልም የሰውየውን ስም ይዞ ማጣራት። ሰውየውን ስም ተናገሪ። ፈቃደኛ ከሆነች ሚኪ እና ቤተሰብ መጠየቅ መጥቷል። ሽመልስ ደጀኔ አለሙ። ሽመልስ ደጀኔ አለሙ። አዎ ሲጀመር እንግሊዝ ሀገር ሰው ሞቶ ቤት ውስጥ የሚገኝ ወድቆ የሚሞት ፌንቶ ነው የሚሞት። እንግሊዝ ሀገር ተወስዶ አስክሬኑ 3 ሳምንት በዛ ከተባለ 1 ወር ተመርምሮ ሰው የገደለው ከመሰላቸው ቪዲዮ አሻራ ያለበት ሀገር ቪዲዮ የትም ቦታ ተደርጎ ተስተካክሎ ከዛ የገደለው ሰው ከታወቀ እስር ቤት ገብቶ ነው። ሚስቱ አስክሬኑን ይዛ ለቤተሰብ ከተቀበረ በኋላ እንግሊዝ ሀገር ይጠየቅልን ልጃችን በምን እንደሞተ አልገባንም። ሲጀመር ሚስቱ ሬሳ ይዛ ስትገባ ልጃችን በምንድን ነው የሞተው? በቂ መልስ ባትመልስላችሁ ሽማግሌ ሰብስባችሁ ከመሄዷ በፊት ትጠየቅልን። ልጃችንን አግብታ ወስዳ አስክሬን ይዛልን መጣች። በምንድን ነው የሞተው? ወረቀቱ እጇ ላይ አለ። ወረቀቱ እጇ ላይ አለ። እንኳንና እንግሊዝ ሀገር የቡጣ እህት ስትሞት በምን እንደሞተች ተጽፎ ከሬሳው ጋር አብሮ ሄዷል። እንኳን እንግሊዝ ሀገር ሀያላን ሀገር ተብላ ከምትጠራው እንግሊዝ ቀርቶ የዓመት በዓል ቀን ጠጥቶ እንዳይነዳ ምንድነው ጓደኞቹ ቁልፍ ቀምተውት ነበር እየተንገዳገደ አለች። የገዛ እንግዲህ ይሄ ጠጥቶ ራሱን የማይሰበስብ ልጃቸው እየሰከሩ እዚህ እንግሊዝ ሀገር እየተደባደቡ ያስቸገሩ በየሜዳው ሞተው ይገኛሉ። ተደባድበው ሞተው ይገኛሉ። እየሰከሩ በየሜዳው ያስቸገሩ ዱርዬዎች የትም ሞተው ይገኛሉ። እንደውም ላኪናት እሷ ሚስትየውም ፈታው 2 ዓመቱ ነው። እንደውም እሷን ሊመርቋት ይገባል። 2 ዓመት ከተፋታች በኋላ 2 ዓመት እኔ ሬሳ ለእናቱ ይዤ እሄዳለሁ። ሬሳ እንኳን ይዞ የሚሄድ ሰው አይገኝም በዛሬ ጊዜ ሬሳ አስክሬን የ2 ዓመት የፈታችው ምን አገባኝ ብላ ነው ካልወለደችለት ይዛው የምትሄደው። እንደውም ላኪናት እግዚአብሔር ይስጣት ጊዜዋን መስዋዕት አድርጋ ሬሳውን ይዛላቸው ስለመጣች ሊያደንቋትና ሊመርቋት ይገባል። ይጠየቅልን። ኢትዮጵያ ኤምባሲ ሄደሽ ስሙን ጽፈሽ ሄደሽ ምን ኢትዮጵያ ኤምባሲ ማነው ኢትዮጵያ ኮሚኒቲ ስራ ፈት ነው እንዴ? ስንት ጊዜ ለሞተ ልጅ እንደዚህ ገብተው ደግሞ እዛ ያብራራሉ። ይስ ከሞተ ሪዛልቱ የሚመጣው ከልጅቷ ጋር ነው። ብትገለው ኖሮ እሷን እስር ቤት ከተው ነው እንጂ አስክሬኑን ይዛ መምጣት ወጥቶ ከመቅረት እግዚአብሔር አምላክ ይጠብቃችሁ ይጠብቀን። እንግዲህ በጣም ያሳዝናል ማለት ነው። የአሟሟቱ እንኳን ቤተሰብ ያልታወቀ በምን ሞተ የሚለው ነገር ይነገረን እያሉ ቤተሰብ ይገኛሉ። የዛሬ ዓመት ነው የሞተ እያለች ነው። በጣም የሚያሳዝን ህይወት እንደዚህ ናት። እንግዲህ እግዚአብሔር አምላክ ነፍሱን በአጸደ ገነት ለቤተሰብ መጽናናትን ያድልልን፣ ወጥቶ ከመቅረት ይጠብቀን እላለሁ። ስለዚህ ወንድማችን ግን ድምጽ እንድትሆኑ ባካችሁ ድምጽ ሆኑ ሁላችሁ ማለት ነው። ይሄ ወንድማችን የት ነው ያለ? እንደዚህ የሚቀጠቀጠው ሳውዲ አረቢያ የት ቦታ ነው? ገጠር ውስጥ ነው። ሁላችንም ድምጽ ሆነን እናትርፈው እንዳህያ ከሚቀጠቀጥበት